ድንበር ጠባቂውና የንጉሱ ፈተና። ስለ ሀገር ፍቅር። አንድ ንጉስ የሀገሩን ድንበር የሚጠብቁ ወታደሮችን መፈተን ፈለገ። ከነዚህ ወታደሮች መሃል አንዱ በረሃማው ድንበር ላይ ብቻውን ለዓመታት ጸንቶ የጠበቀ ነበር። ንጉሱም የወታደሩን የሀገር ፍቅር ሊፈትን ማንነቱን ደብቆ ተራ መንገደኛ በመምሰል ወደ ድንበሩ ሄደ። ከዚያም ለወታደሩ ብዙ ወርቅ አሳየውና ይህን ድንበር ለአንድ ሰዓት ብቻ ክፍት አድርገህ ትተኸው ብትሄድ ይህ ሁሉ ወርቅ ያንተ ይሆናል አለው። ወታደሩ ግን በጣም ተቆጣ። በቁጣ ተሞልቶም ይህ ወርቅ ያንተ ሊሆን ይችላል፣ ይህች መሬት ግን የኔ ብቻ ሳትሆን የልጆቼና የልጅ ልጆቼ መተንፈሻ ናት። አንተ የምትሰጠኝ ወርቅ ያልቃል፣ ለሀገር የምሰጠው ታማኝነት ግን ለዘላለም ለልጅ ልጆቼ ይኖራል ብሎ መለሰለት። ንጉሱም በታማኝነቱ ተደንቆ የሀገሩ ትልቅ የጦር መሪ አድርጎ ሾመው። የሀገር ፍቅር ማለት በምንም አይነት ቁሳዊ ጥቅም የማይለወጥ የውስጥ ጽናት ነው። ሀገርን መጠበቅ ማለት የራስን ክብርና የትውልድን መጻኢ ዕድል መጠበቅ እንደሆነ አትርሳ። ሰላም ለሁላችሁ።